የባለፈው ክፍል ላይ ያለምንም ማንገራገር ዩንሶንግን ካንጊሚንን በሚስተር ፓርክ ኬስ ላይ ባደረገችው ነገር አመስግኗት ነበር ያለቀው። ዛሬ ደግሞ ከሱ ቀጣዩን ክፍል ይዘንላችሁ መጥተናል። አብራችሁን ቆዩ። በቀጣይ ቀንም አንድ የዲሊቨሪ ሰርቪስ የሚሰራ አሽከርካሪ ከባልደረቦቹ ጋር ከአንድ ባልደረባቸው የመጣን ቡና አብረው ተሰብስበው ይጠጣሉ። ወዲያውም እሱ እያሽከረከረ ያለ እንቅልፍ እያለው መጣ። ልክ ግን ወደ ራሱ ሲመለስና ሲነቃ ትንሽዬ የጻን ልጅ እሱ መኪና ስር ዘሎ ገብቶ ይወድቃል። እንዳጋጣሚም በፍጥነት ፍሬኑን ይዞ ልጁን ከመገጨት ያድነዋል። በሚገርም ሁኔታ ታዲያ ምንም አይነት የተፈጠረ ግጭት ባይኖርም ሕፃኑ ልጅ ግን ከወገቡ በታች ፓራላይዝ ሆኖ ነበረ። የልጁም እናት ይህንን ባየሽ ጊዜ ልጇን አቅፋ እያለቀሰች አሽከርካሪው ላይ መጮህ ትጀምራለች። ፖሊሶችም ሲመጡ ጠጥቶ አሽከርክሮ ከሆነ በሚል ይፈትሹታል። እሱም ጠጥቶ የማሽከርከሩን የሚያሳየው ምልክት ፖዚቲቭ ይሆናል። ፖሊሶችም ጠጥቶ በማሽከርከር ወንጀል ወዲያውኑ በቁጥጥር ስር ያውሉታል። እናትየውም ልጇን በቀጥታ ወደ ሆስፒታል ለምርመራ ተወስደዋለች። ውጤቱም የሚያሳየው ጉልበቱ ላይ አነስ ያለ ጉዳት መኖሩን ብቻ ነው። ሐኪሞቹም ልጇ ላይ ምንም አይነት ግጭት እንዳልደረሰና እግሮቹ ስራ ያቆሙት በስፓይናል ነርቨስ ሰርኩሌሽን ላይ ችግር ስለተፈጠረ ነው ብለው ያስረዷታል። እሷም እዛ ሆስፒታል እንዳለች ከፖሊስ ጣቢያ ይደወልላታል። እነሱም በአካባቢው ያለ የድብቅ ካሜራዎችን ተመልክተው አሽከርካሪው ልጇ ላይ አደጋ እንዳላደረሰ ይነግሯታል። እሷም የሰማችውን መረጃ ባለማመን አሁንም ወንጀለኛና ተጠያቂው አሽከርካሪው እንደሆነ ትናገራለች። በቀጣይም በአሽከርካሪው ላይ ክስ ትመሰርታለች። እሱንም ወደ እስር ቤት ለማስገባትና የዲሊቨሪ ድርጅቱንም ለማክሰር ክስ ታስገባለች። ዩንሶንግንና ባልደረቦቹም የአሽከርካሪው ተከራካሪ ጠበቃዎች ሆነው በቀጥታ ከሐኪሞች የመጣውን ሪፖርት ይመለከታሉ። ሪፖርቱም እንደሚለው በግጭቱ በአደጋ ጊዜ በሚፈጠር ትራማ ምክንያት የተፈጠረ ቢሆንም በሰዓቱ ግን ምንም አይነት ግጭት አልተፈጠረም ነበር። ዩንሶንግንም በሪፖርቱ ላይ ጥርጣሬ አድርበታል። ካንጊሚንም ሳይካትሪስት እንድታማከር ይልካታል። ሳይካትሪስቷም ልጁ በስተት በአደጋ ሰዓት እንደተገጨ አምኖ ይሆናል ብላ ታስረዳቸዋለች። ይህ የተሳሳተ እምነትም ሰውነቱ ላይ ይህን ምልክት እንዲያሳይ አድርጎታል። በሳይኮሎጂም ኔሲቦ ኢፌክት ብለው እንደሚጠሩትና ፍርሃት ወይም የተሳሳተ እምነት ሰውነት ላይ ትክክለኛ የሆነ የፊዚካል ለውጥ እንደሚያመጣም ትነግራቸዋለች። የሷን ገለጻም ከሰሙ በኋላ ዩንሶንግን ካንጊሚን የአይን እማኞችን እንድታናግር ያዛታል። ያነጋገረቻቸው ወላጆች መኪናው ልጁን ከመግጨቱ በፊት መቆሙንና ልጁ ግን እንደተጎዳ እዛው መውደቁን ይነግሯታል። የእናትየውም የተጋነነ ሁኔታ ልጁ የሞተ እንደመሰላቸውም ጨምረው ያስረዷታል። ወደ ቢሮም ተመልሰው ካንጊሚንና ዩንሶንግን ያጠቃለሉት የእናትየዋ ግነት የተሞላበት ድንጋጤና ሁኔታ ልጁ በተሳሳተ ሁኔታ በአደጋው እንደተገጨ እንዲያምን እንዳደረገውና ሳይኮሎጂካሊ የፈጠረበት ሁኔታ ፊዚካሊ ያንን ነገር እንዲፈጠር እንዳደረገው ነው። ሁለቱም ጠበቃዎች በተሰበሰቡበት ሰዓት የእናትየዋም ጠበቃ የካንጊሚን የቀድሞ ፍቅረኛ ነበረ። እሱም ሆን ብሎ የስብሰባውን ሰዓት ለካንጊሚንና ለዩንሶንግን አሳስቶ ነበር የነገራቸው። እነሱን 2 ሰዓት ከ30 ሲደርሱ በተቃራኒው እሱ ደግሞ 2 ሰዓት ከ00 ደርሶ ከአሽከርካሪው ጋር ስብሰባ ላይ ነበረ። በሰዓቱም አደጋውን እንዳደረሰ እንዲያምን ጫና እያደረገበት ነበረ። እናትየዋም ለካሳ ክፍያ $200,000 ብር ጠይቃለች። ክሱንም እንደማታቆም ደጋግማ ተነግሯለች። የቀድሞ ፍቅረኛዋም አሽከርካሪው ላይ ጫና መፍጠሩን ቀጠለ። አሽከርካሪውም የጠጣው ግማሽ ሲኒ ቡና እንደሆነና በውስጡ አልኮል መኖሩን ጭራሽ እንደማያውቅም ይነግራቸዋል። ምንም ቢናገርም እናትየዋ ግን ልጇን እንዲያደረገው እሱ እንደሆነ መናገሯን ትቀጥላለች። አሽከርካሪውም $200,000 የካሳ ክፍያ ስለሌለው በማናጀሩ ምክር ተንበርክኮ እናትየዋን ይቅርታ እንዲጠይቃት ያደርገዋል። የዚህን ሰዓት ዩንሶንግን ይደርስና ከተንበረከከበት ያነሷል። በድፍረትም የቀድሞ ፍቅረኛዋ ያቀረበው ማስረጃ እሱን ወንጀለኛ ለማድረግ በቂ እንዳልሆነ አስደግፎ ይነግረዋል። የቀድሞ ፍቅረኛዋም ልጁ ላይ የደረሰው አደጋ በድንገት ፓራላይዝ መሆን የተፈጠረው ከአደጋው በኋላ መሆኑንና በሳይኮሎጂካል ትራማ መሆኑን አረጋግጠናል ብሎ ደጋግሞ ይከራከራል። የዚህን ጊዜ ዩንሶንግንም ማስረጃ እንዳለው እንዲያቀርብ ይጠይቀዋል። የቀድሞ ፍቅረኛዋም ለዚህ መልስ ግን አልነበረው። በቀጣይ ቀንም በመጀመሪያው ችሎት የካንጊሚን የቀድሞ ፍቅረኛ አሽከርካሪው ጠጥቶ በማሽከርከርና በተደራረበ የስራ ጫና ምክንያት ግጭት ባይፈጠርም አደጋ አድርሷል። ለዚህም ደግሞ $200,000 የካሳ ክፍያ እንደሚጠይቁ ይናገራል። ካንጊሚን የዚህ ሰዓት ተነስታ መከራከር ትጀምራለች። የልጁ ፓራላይዝ መሆን የገዛ እናቱ በአደጋው ሰዓት ባሳየችው ሁኔታ እንደሆነና የአይምሮ ምርመራ ልጁ ላይ እንዲደረግም ፍርድ ቤቱን ትጠይቃለች።
ችሎቱ ካለቀ በኋላም ዩንሶንኩን ካንጊሚንን የልጁን የሕክምና ውጤት እንድታይ ይልካታል። ካንጊሚንም ልጁ ሆስፒታል ከ5 እና 6 ጊዜ በላይ በሳምንት እንደሚመጣና ምንም አይነት የታዘዘለት ነገር እንደሌለ ትደርስበታለች። የልጁንም ዶክተር ለማግኘት ብትሞክርም ፍቃደኛ ስላልነበረች ማግኘት አልቻለችም። እንደ እድል ሆኖ እዛ ሆስፒታል ውስጥ ጓደኛዋ ትሰራ ስለነበረ እሷም የልጁን ሁኔታ ሙንቾን ሲንድሮም ወይም ደግሞ ኢልነስ ኤንዛይቲ ዲስኦርደር ሊሆን እንደሚችል ትነግራታለች። ይህ ሲንድሮምን በውሸት መታመምና ትኩረት መሻትን እንደሚያካትትና ከባድ የሆነ ህመም መፍራትም እንደሆነ ትነግራታለች። ካንጊሚንም ቢሮ ተመልሳ ለዩንሶንኩን የደረሰችበትን ነገር ሪፖርት ታደርጋለች። ይህ ለነሱ ዋና ማስረጃ እንደሚሆናቸውም ያምናሉ። በሶስተኛው ችሎትም ዩንሶንኩን ሳይካትሪስት ጠርቶ ምስክርነት እንድትሰጥም ያደርጋታል። ሳይካትሪስቷም በልጁና በእናትየዋ ላይ ከባድ የሆነ የሳይኮሎጂካል ጫና መኖሩንም እንደደረሰችበት ትናገራለች። ልጁ ራሱን ችሎ ማሰብ እንደማይችልና እናቱ የምትለውን ብቻ እንደሚቀበልም ትናገራለች። የዚህን ሰዓት ዩንሶንኩን በአደጋው ጊዜ የተቀረጸውን የእናትየዋን ሁኔታ በቪዲዮ ያሳያል። ሳይካትሪስቷም የእናትየዋ እንደዛ መሆን ልጁን በአደጋው እንደተገጨ እንዲያምን እንዳደረገውና ሳይኮሎጂካሊ ፓራላይዝ መሆንን እንዳመጣበትም ትናገራለች። በተጨማሪም ሳይካትሪስቷ ልጁን በወረቀት ላይ ረጅም መስመር የትኛው እንደሆነ እንዲመርጥ በማዘዝ እንዲፈተን እንዳደረገችውና በመጀመሪያ በራሱ ትክክለኛውን እንደመረጠና በቀጣይ ደግሞ እናቱ ሆን ብላ የተሳሳተውን መልስ ስትነግረው ልጁ ወዲያውኑ የእናቱ ያለችውን መልስ እንደተቀበለም ታሳውቃለች። ልጁ በራሱ ማሰብ ቢችልም በጣም በእናቱ ሐሳብ ላይና ውሳኔ ላይም እንደተደገፈ ትናገራለች። በቀጣይም ዩንሶንኩን እናትየዋን መጠየቅ ይጀምራል፣ ሌሎች የቤተሰብ ችግሮችም ካሉ ለማወቅ። እናትየዋም ልጇን ከወለደች በኋላ ስራዋን እንዳቆመችና ሙሉ በሙሉ ትኩረቷ ልጇን ማሳደግ ላይ እንዳደረገችና ራሷን ከቤተሰብም ከጓደኛም እንዳገለለች፣ ባለቤቷም ከውጭ ሀገር ሆኖ ስራውን እንደሚሰራ ትናገራለች። እንዲሁም አለሟ ልጇ ብቻ እንደሆነ ትናገራለች። ዩንሶንኩንም ቀጥሎ እንዲህ ያለ ለፍርድ ቤቱ ማስረዳቱን ይቀጥላል። በሚያስደነግጥ ሁኔታ የ5 ዓመቱ ልጅ እስካሁን ድረስ የእናቱን ጡት እንደሚጠባና የህፃናት ሙያ ውስጥም ለተወሰኑ ቀናቶች ውስጥ ቆይቶ ከዛ መውጣቱን ይናገራል። እናትየዋም ይህንን ያደረገችው ለልጇ ካላት ፍቅር የተነሳ ያደረገችው እንደሆነ በሐዘን እያለቀሰች ትናገራለች። ዩንሶንኩንም በራሷ ስሜት መጉደል ምክንያት ልጇን መቀጣጫ እንዳደረገችውና በፍቅር ሽፋን በልጇ ላይ በጣም እንደተጣበቀች፣ በዚህ ሁኔታም ከቀጠለች ደግሞ ልጇ እድሜ ልኩን ፓራላይዝ ሆኖ እንደሚቀር ይነግራታል። ይህንን ስትሰማ እናትየው በተስፋ መቁረጥ ውስጥ ሆና ስሜቷን ማሳየት ትጀምራለች። ካንጊሚንም የዩንሶንኩን ንግግር በጣም የጠነከረና የተካረረ ከባድ እንደነበረ ትነግረዋለች። እናትየዋም ከልቧ ልጇን እንደምትወድም ትነግረዋለች። ዩንሶንኩንም ያለውን እውነታ ማሳወቅ ብቻ ካለችበት ሁኔታ እንድትነቃ እንደሚያደርጋትም፣ ሁሉም እናቶችም ለልጆቻቸው የሚኖሩ ሳይሆኑ አንዳንድ እናቶች እናት መሆንም የማይገባቸው ናቸው፣ ጭራሽ እናት መሆን የሌለባቸው እንደሆኑ ሲነግራት ካንጊሚን የራሷን እናት እንድታስታውስም አደረጋት። ሁሉም ነገር ትክክል መሆን ብቻ እንዳለበት የምታምነው እናቷ መንታቷ በደረሰባት ጉዳት ምክንያት ከአክስቷ ጋር እንድትኖር ማድረጓን አሰበች። በዚህም ስራዋ እናቷን አምራ ብትጠላትም እሷን ለማሳደግ ስራዋን ጥላ መልፋቷንም ግን አብራ አስባለች። አንድ ጊዜ የቆሻሻ መጣያ ውስጥ የእርግዝና መመርመሪያ የጽዳት ሰራተኛዋ ይዛታል። ከስራ በኋላም በደስታ ሚስቱን እርጉዝ እንደሆነች ይጠይቃታል። እሷም እርጉዝ እንዳልሆነች ትነግረዋለች። ይህንን ስትለው አስወርዳ ከሆነ ብሎ ጠረጠረ። ምክንያቱም በቅርቡ ቤተሰቦቿን ለመጠየቅ ሄዳ ስለነበረ ነው። በዚህ ሰዓት ለሱ ምንም አይነት መልስ እንደሌላትና ከጋብቻቸው በፊትም ልጅ እንደማይኖራቸው መስማማታቸውንም ታስታውሰዋለች። ዩንሶንኩንም በተሰበረ ልብ ለብቻዋ በራስ ወዳድነቷ ብቻ የወሰነችውን ውሳኔ ለመቀበል ይገደዳል። ህመሙን ግን ከውስጡ በቀላሉ ሊወጣለት አልቻለም ነበር።